የምጽራ ቤተሰቦች እንግዲህ እንደተለመደው ባለፈው ቃል በገባነው መሰረት የተለያዩ እንግዶችን እያናገርን ነው። ከአዲስ አበባ ላይ የተለያዩ ሀሳቦችን እናነሳለን። ሰላም ጤና ይስጥልኝ፣ እንደምንሽ? ጤና ይስጥልኝ ሶቴ። ሰላም ነው? አለን ሁሉ ሰላም ሁሉ ሰላም አለን። በጣም ጥሩ። እኔ ምናልባት አጭር ቆይታ ማድረግ የፈለኩት ሰሞኑን አዳነች አቤቤ የአዲስ አበባን ሕዝብ እንግዲህ ከአዲስ አበባ ጋር በተገናኘ አሁን ሶሻል ሚዲያውም በከፍተኛ ደረጃ ጩኸቱ እየበረከተ ሲመጣ በከፍተኛ ጩኸት ላይ ነው ያለችው። ቅስቀሳም እያደረገች ነው እና ሕዝቡ የተፈናቀለውን ሕዝብ አራዳ ፓርክ የሚባል እያስመረቅን ነው ኑና በነፃ ጎብኙ የሚል መልዕክት ታስተላልፋለች። ምንድን ነው አዲስ አበባ ውስጥ ደግሞ በከፍተኛ ደረጃ ቀውስ አለ። አሁን ከንቲባዋ ግን የምትናገረው በተለይ በዳስጣል በቴዲ ጉዳይ ላይ ነው። እስካሁን ስሜታቸው አልወጣም። ምንድን ነው ውጥረቱ? ማለት ይሄ ኮሪደር ልማታቸው ሲጀመር የእነሱ መነገጃ ይሄ ፓርካቸው ምናምን ይሄ ስውር የእነሱ መነገጃ ሴራ ነው። ሲቀጥል ደግሞ አዲስ አበባ ህዝብ እነሱን እንደዚህ ወጥቶ የሚደግፋቸው አይደለም። ከየክፍለ ሀገሩ አበል እየከፈሉ ከአሩሲ ከበሻሻ እያመጡ ፕላስ ደግሞ በዚህ አደህይተው በሚመጻወቱት ህዝብ እየነገዱ ያሉት በቀበሌ አለቅላቂ በምናምን እንጂ እነሱን የአዲስ አበባ ህዝብ መነገጃ ሊሆን አይገባም። የአዲስ አበባ ህዝብ እነሱን አይደግፍም። ሲጀመር እየታገላቸው ነው። ለወደፊቱም የሚታገላቸው ነጻ እስኪወጣ ድረስ እነዚህን ጎጠኛ ወይም ዘረኛ ቡድኖችን መታገል እንዳለባቸው ህዝቡም ያምናል። እየታገላቸው ምን ያለው እነሱ ሲጀመር አሁን ይችን የህዝብ እንትን እስኪያገኙ ድረስ ነው፣ ተመረጥኩ ብለው እስኪመጡ ድረስ ነው እንጂ በስፋት የተለያዩ ቦታዎችን ለማፍረስ እና ለካሪያቸው እና ለእነሱ ለሚመስል ሰው ለማደል እንትን ላይ ዝግጅት ላይ ነው ያሉት። በፈረንሳይ በቤላ በምናምን አካባቢ ያሉ ያልፈረሱ አካባቢዎችን አፍርሰው ሽሚያ ላይ ናቸው። ኦልሬዲ በቃ ለመውረር ሽሚያ ላይ ናቸው ያሉት። የአዲስ አበባ ህዝብ ደግሞ ይህንን ደግሞ ነቅቶ ሊታገላቸው ይገባል። በቃ እነሱ አይናቸውን አፍጠው ከተማዋን ሊያሳጡት የኖረባትን ቄ ሊያሳጡት ሊወሩ እስከተነሱ ድረስ የአዲስ አበባ ህዝብ መታገል መቻል አለበት። ማንምም የመረጣቸውም የለም። ባንኩንም ታንኩንም ይዘነዋል። ከመረጠ ይመርጠናል፣ ካልመረጠ ደግሞ ተመርጠናል ብለን እንመጣለን። ከዛ በኋላ ይህ ድብቅ ሴራቸውን ለመተግበር የእነሱን አላማቸውን እውን ለማድረግ የሄዱበት ርቀት እንጂ የአዲስ አበባ ህዝብ አልመረጣቸው፣ በፊትም አልመረጣቸውም፣ አሁንም ሊመርጣቸው ዝግጅት ላይ አይደለም። በእርግጥ የእነሱ ቤቴ ሊመርጣቸው ይችላል። ካሬው እነዚህ በጥቅማ ጥቅም አደህይተው በሚመጸውቱት ህዝብ ይሄ የፖለቲካ ንቃት ህሊናው ያልጎለበተ ማህበረሰብ በዘይት በሸቀጣሸቀጥ በምናምን እንደዚህ የያዙት ሰው ነው። ግፍ ያቢል እነዚህ በጥቅማ ጥቅም እንኳን ያዟቸው ቢባል ከ5 ወይንም ደግሞ ከ4,000 በላይ የሚሆነው አይደለም። ሙሉ ህዝቡን ሊወክሉ አይችሉም። ከቴዲ ዘፈን በኋላ በከፍተኛ ድንጋጤ ውስጥ ነው የወደቀው የአዲስ አበባ ህዝብ። ፍላጎቱና ምርጫውን በምርጫ ቢከለክሉትም በዘፈን ላይ ኢትዮሪካ ላይ ግን ድምፅ ሰጥቶ ውጤቱ ብያኔ ተገኝቶበታል። በዚህ ምክንያት የደነገጠው ብልጽግና አሁን የሚይዘው የሚጨብጠው ነው ያጣው። በተለይ ደግሞ አዲስ አበባ ውስጥ ያለውን ረሃብ ሁሉ አሁን እየካዱ ነው። ረሃብ የለም፣ ድህነት ቀንሷል ይላሉ። ግን ትላንትና ደግሞ ፌዴራል ፖሊስ ምንጭ አድርጎ ሪፖርተር የዘገበው ዘገባ 98 ቢሊዮን ብር የመንግስት ባለስልጣን ከታዋቂ ሰዎች ጋር ተሻርኮ ዘረፋ እንዳለ እየተሰማ ነው። እና ብልጽግና እየዘረፈ ማደጉን እየነገረን ነው። ህዝቡ ግን በረሃብ ውስጥ ነው ያለው። ምን ይላል የከተማው ህዝብ? ማለት የቴዲ አፍሮ ሙዚቃ በመሰረቱ አዳነች አቤቤ ብቻ ሳይሆን የስርዓቱ አገልጋዮችን ካድሬውን ሁሉ ያነቃነቀ ነው። ለምን ድብቅ ሴራቸውን በአጠቃላይ በአዲስ አበባ ላይ 8 ዓመት በህዝብ ላይ ሲያደርጉ የነበረውን በትንሽ ስንኝ እኮ የገለጸው
ይሄ ደግሞ አከርካሪያቸውን ሰብረውታል። በቃ ማለት አደባባይ ወጥቷል። ጠቅላላ የህዝቡን ብሶት በአጠቃላይ ተንፍሶታል፣ ተናግሯል። ከህዝብ ሲጀመር ከሀገር ብቻ አይደለም ከህዝብ እየዘረፉ ያሉት እነሱ የጣሪያ ግድግዳ ምናምን የማይወስዱት ነገር የለም። ህዝብ በኑሮ ውድነት በቤት እጦት እየተሰቃየ ነው ያለው። የጣሪያ ፕላስ ደግሞ የጣሪያ የግድግዳ ምናምን እያሉ አበል የውሃ የተለያየ ነገር ላይ የተጨመረው ጭማሮ በጣም እንትን ነው። ምንም የማይወዳደር ማለት ከወቅቱን ያላገናዘበ ጭማሪዎች ናቸው እያደረገሉት በግብር በምናምን የሚሰበስቡት ከህዝቡ እንኳን የሚዘርፉት። ይሄ ህዝብ ነው አሁን ይመርጠናል ብለው እነሱ ሞራል አግኝቶ አፋቸውን በአደባባይ እንዲከፍቱ ያደረጋቸው ማለት ነው። ይህን የሚያሰቃዩት ህዝብ ይመርጠናል። አዲስ አበባ ህዝብ እኮ ምርጫውን አሳውቋል። ከዚህ በኋላ ምርጫ ፍጹም መካሄድ የለበትም፣ ፍጹም መካሄድ የለበትም። ለዛ ግን ተመርጫለሁ ብሎ እንደሚመጣ ይህንንም ማመን አለበት። በቃ በፍጹም መካሄድ የለበትም፣ መካሄድ የለበትም። ምርጫ የሚባል ነገር እንደውም ካርዱን እየቀዳደደ መጣል ያለበት ህዝቡ መምረጥ የለበት ማንንም። በቃ ይሄ ነው ለነሱ መልስ ሊሆናቸው የሚችለው። መልስ የሚሆናቸው የተሰጠውን ካርድ በሰላማዊ በህዝባዊ ተቃውሞ ወጡ ቀዳዶ መጣን ያለበት። በቃ አንፈልግም ብሎ አለበለዚያ እነሱ ተመረጥን ብለው ማምጣታቸው አይቀርም፣ ይመጣሉ። ሲጀመር ጨርሰዋል እኮ ነገሩን፣ ባለሙን ጨርሰዋል እነሱ አደላድለዋል እኮ። ስለዚህ የራስን የሚያታልል ሰው ካልሆነ በስተቀር በምርጫ እንትን እንላለን እናሸንፋለን የሚል ሰው መኖር የለበት። እነሱ ጨርሰዋል ኦልሬዲ። ትክክል ነው። መቼም በጣም አልያዝሽ። በአጭር የመጨረሻ ጥያቄ የምጠይቅሽ በአጠቃላይ ወጣቱ አሁን ያለው ስሜት በተለይ ከዚህ ከዳስታል ጋር በተገናኘ በከፍተኛ ደረጃ መነቃቃት እየተፈጠረ ነው። በአገዛዝ ውስጥ ደግሞ ከፍተኛ ረብሻ ውስጥ እንዳሉ ነው በደጋጋሚ እየታየው። ሰሞኑን እንኳን አሁን የሃይማኖት የብልጽግና የሃይማኖት ኡስታዞችም እንግዲህ በተወሰነ መልኩ ይሄንን ለመተቸት ሲሄዱ ያው በአደባባይ ውግዘት ደርሶባቸዋል። ከዚህ በኋላ ህዝቡ ምናልባት ይሄ በድፍረት እየተነቃቃ ያለው ወጣት እንግዲህ ባልተጠበቀ ሁኔታ ብልጽግና ሊጋፈጠው እየመጣበት ይመስላል እና የሚያሳይ ምልክቶቹ እነሱ ናቸው። እንዴት ታየዋለሽ ይሄንን? ቴዲ አፍሮ ዘፈን ማለት ነው እንኳን ፖለቲካው የገባው አይደለም ፖለቲካው ያልገባው የስርዓቱ ድብቅ ሴራ ያልገባው ህዝብም ሆነ ወጣት ይፋ ሆኖለታል። ስለዚህ አሁን በከተማዋ ያለው ሁሉንም አንድ አድርጎታል። ህዝቡ አሁን ቁጣ ላይ ነው ያለው። ሲጀመርም የሚያደርገው የኑሮ ውድነት አለ፣ የቤት እጦት፣ መኖር አለመቻል አለ። በከፍተኛ ሁኔታ ደግሞ የወረራም አለ በከተማዋ ላይ። ነዋሪውን እየበተኑ ካሬና የእነሱን የሚመስል ጎጠኛ እያስወረሩት ነው ያሉት ከተማውን። ከዚህ በፊት በዚህ ተናግሮታል። በእርግጥ እነሱ ያው አይኔን ግንባር ያደርገው የለመደባቸው ነው። እነሱ ውሸት የለመደባቸው አመጣጣቸው ሀሰት ትርክት ነው። አሁንም የሚያራምዱት የሀሰት ትርክት ነው። በቃ በውሸት ላይ አንድ እውነትነት የሌለው ማለት ነው። ምንም ተቀባይነት የሌለው ከአሁን በኋላ ህዝብ ይቀበላቸዋል አይቀበላቸውም። በቃ እንጂ እንዲወርዱ ነው የሚፈለገው። ይሄ ስርዓት ወርዶ ስር ነቀል ለውጥ እንዲመጣ ነው የሚፈልገው። ህዝቡ መኖር ይፈልጋል። ሀገርም እንደ ሀገር መቀጠል አለበት። ህዝብም እንደ ህዝብ መቀጠል አለበት። አዲስ አበባ ህዝብ ፍቅር ነው፣ በፍቅር ተሳስሮ የሚኖር ነው፣ ስልጡን ህዝብ ነው። አሁን ግን ይሄንን ፍቅር በጣሰውታል። በምንድን ነው የበጣጠሱት? በመበታተል የእነሱን ጎጠኛ መሀል በመክተት። ከዛ በኋላ የወለጋው ጭፍጭፍ እዚህም እንደሚመጣ ደግሞ ማንም አይጠራጠርም። ይሄንን ከወዲሁ መታገል መቻል አለብን። ቤታችንን አንኳኩቶ እስኪያርዱን ድረስ መጠበቅ የለበትም። ከዚህ በላይ ለትግል መርህ ወይንም ደግሞ ለትግል መስመር የሚሆነ መንገድ የለም። በቃ አሁን የሚታየው ነገር የምናያቸው ነገሮች በአጠቃላይ ለትግላችን መስመር የሚሆኑ ናቸው። ቴዲ አፍሮን በትክክል
የህዝቡን ፖለቲካ የገባውም ፖለቲካውም የነሱ ድብቅ ሴራ ያልገባውም ማህበረሰብም ሆነ ወጣት በደንብ እንዲገባው ቁልጭ አድርጎ አሳይቶታል። ለወደፊቱም ደግሞ ህዝቡ እንደሚታገልም ደግሞ ግልጽ ነው። በቃ ሁሉም ጋር የሚታየውም የሚሰማውም ነገር ምሬት ነው ያለው። በጣም ነው የማመሰግነው። አጭር ፕሮግራም ነው ያደረግነው። በዚህ አጭር ሰዓት ውስጥ ሀሳብ አስተያየትሽንም ስለሰጠሽን ለጽናት ሚዲያ ከልብ እናመሰግናለን። እሺ እኔም አመሰግናለሁ። በአገዛዙ በስልጣን ላይ ያለው መንግስት ይህንን ነገር ካላቆመ ህዝብ ሆ ብሎ የሚወጣበት ሰዓት ስለሆነ በዚህ ጉዳይ ላይ ደግሞ ጠቅላላ የኢትዮጵያ ህዝብ በንቃት እየተከታተለ እንደሆነ ይህንን ማሳሰብ እንወዳለን። አሁን ደግሞ በተለይ በአዲስ አበባ ላይ በኮሪደር ልማት በማስመሰል ህዝቡን እያፈናቀላችሁት ህዝቡን ከቀየው ከሚኖርበት ከተወለደበት እትብቱ ካደገበት እድር ካለበት ማህበሩ ካለበት የሰፈር ልጆች አብሮ ቁጭ ብሎ በኳስ የሚጫወትበት ከዚህ ቦታ ደግሞ ነቅላችሁ እያበታተናችሁት ነው፣ ብትንትኑን እያወጣችሁት ነው። ይሄ ደግሞ አሁንም እናንተ ላይ እየመጣ ያለ ዝምታ አለ። ያ ዝምታ ደግሞ ሲገነፍል ደግሞ ህዝባዊ አመጽ ተቀጣጥሎ መንግስትን የሚበላበት ደረጃ ላይ እየደረሰ ነው። ስለዚህ ለመንግስት እንደ መንግስት ህዝብን ማፈናቀል አቁም፣ ህዝብን መግደል አቁም። ህዝብ በየቀኑ እየሞተ ነው። ህዝብ በየቀኑ እየተራበ ነው። ህዝብ በየቀኑ እየተሰቃየ ነው። ከኖረበት ቤቱ ካደገበት ቤቱ ላይ ከዛው ከተማ ተፈናቅሎ ወጥቷል። ከ2-3 ሚሊዮን በላይ የሚሆን ህዝብ ወጥቶ የት ነው ያለው? እስቲ ንገሩኝ። ይሄ የት ነው ያለው? በአሁኑ ሰዓት ወጣቱ ይሄ ነገር አቅጣጫውን ቀይሮ ነገ እናንተን እንደሚያፈናቅላችሁ ምንም ጥርጥር የለኝም። ብልጽግና መንግስት በኢትዮጵያ ህዝብ ላይ እስከዛሬ ከነበሩት መንግስታቶች ሁሉ የተለየ እስከዛሬ ከነበሩት አምባገነን ስርዓቶች በእጥፉን አምባገነን ሆኖ የኢትዮጵያን ህዝብ ከአንድ ክልል ወደ አንድ ክልል እያፈናቀለ ነው። ዳሩ በሙሉ እሳት ነዶ አልቋል። አሁን ደግሞ መሀል አዲስ አበባ መንደር ላይ ቀረው። አዲስ አበባ ላይ ደግሞ እየነደደ ያለው እሳት ደግሞ ከተቀጣጠለ እናንተንም ጭምር ነው አብሮ የሚያቃጥላችሁ። ይህንን በደንብ ጠንቅቃችሁ ታውቁታላችሁ። ስለዚህ ሰው በኖረበት ቦታ ላይ ምን ብላችሁ ስትሸውዱት ነበረ? ቤት እንሰጣችኋለን፣ እዚሁ ለጋርም ያለ ካሳንቺስም ያለ ፒያሳም ያለ መርካቶም ያለ ኮልፌም ያለ የትም ያላችሁ እዚሁ ባላችሁበት ቤት እንሰጣችኋለን እያላችሁ ፕሮፓጋንዳ ስትነፉ ነበር። ህዝቡን ሰብስባችሁ በቀበሌ ህዝቡ መች ሰጣችሁት? የት አለ አዲስ አበባ ውስጥ ቤት ይወሰደው? እንዳለ ኩዮ የፈጬና አራብሳ ቦሌ አራብሳ ወርውራችሁት ይሄ ህዝብ የቁም ስቃይ እየሞተ ነው ያለው። ነገ ደግሞ አሁንም አዲስ አበባ ውስጥ ቤት ሰርቶ ያለውንም እኮ በሲስተማቲካሊ አማራ ነህ ውጣ፣ ኦሮሞ ከሆን ቁጭ በል፣ ደቡብ ነህ ውጣ፣ ጋምቤላ ነህ ውጣ፣ አፋር ነህ ውጣ ልትሉት እኮ ነው። የት ሂድስ? ከሀገራችን ላይ ተነስቶ ወዴት ነው ሄድ ያለበት? እስቲ እናንተ እንደ አንድ መንግስት ሆነን እየመራን ነው እንደምትሉት የት ነው መሄድ ያለበት? ስለዚህ በቃ ሊባል ይገባል። ህዝብ ዝምታውን ሰብሮ ሊወጣ ይገባል። በተለያየ ዓለም ላይ ህዝብ ዝም ብሎ ነው መጨረሻ ላይ ገንፍሎ ወጥቶ ህዝብ ቁጣውን አሰምቶ መንግስትን የሚጥለው። በግብጽ አይተናል፣ በቱኒዚያ አይተናል፣ በሊቢያ አይተናል፣ በስሪላንካ አይተናል፣ በኔፓል አይተናል፣ በባንግላዴሽ በቅርብ ጊዜ አይተናል። እነዚህ አይነት ህዝባዊ አመጾች አዲስ አበባ ህዝብ ላይ እንደማይመጡ ምንም እርግጠኛ አይደላችሁ። በቅርብ ጊዜ ዝምታውን የሚሰብር ህዝብ ነው ያለው። እናንተ ባለ ተራ ሆናችሁ ተረኛ ሆናችሁ ይህንን ህዝብ መከራ ቀንበር ላይ ጭናችሁ መከራውን እያበላችሁት ነው። ይህንን በአስቸኳይ ልታቆሙ ይገባል። 4 ኪሎ የገባችሁት ስልጣን ላይ የወጣችሁ በኦሮሞ አማራና ደም ነው። ኦሮሞና አማራ ተባብሮ ወጣቱ ፋኖና ቄሮ ጥምረት ሰርቶ ነው እዚህ ስልጣን ላይ እናንተን ያወጣችሁ። እናንተ ግን እዚህ ስልጣን ላይ ወጣችሁ 4 ኪሎ ላይ ገብታችሁ በተረኝነት ህዝቡን የመከራ ቀንበር ላይ ጭናችሁ እየገረፋችሁት ነው ያላችሁት። ስለዚህ ብልጽግና ነገ ለሚመጣብህ
ማንኛውም የህዝባዊ ቁጣ የምትቀምሱት ፈተና የምታዩት መከራ ህዝብ የሚበላው ሲያጣ መንግስት እንደሚበላይን ማወቅ አለባችሁ። ስለዚህ በተቻለ መጠን አዲስ አበባ ከተማ ውስጥ እያደረጋችሁ ያላችሁት መፈናቀል ማቆም አለበት። ህዝብም መነሳት አለበት። አትነሳም ወይ? አሳዳትነውም ወይ? ህዝብ መነሳት አለበት። ህዝብ ከተነሳ ደግሞ 2-3 ሚሊዮን ህዝብ ከወጣ አትመልሱትም፣ ገላችሁ አጨርሱትም። ስለዚህ ህዝብ መነሻው ሰዓቱ አሁን ነው፣ ደርሷል። ተውት አትንኩት ምን አረገ ከቶ፣ ገበሬው አባቴ ይኑር አምርቶ፣ አጭዶና ከምሮ ስላበላን ሰርቶ፣ በድሮን ነደደ አረጉትን ኩቶ።